ሰላም አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ የኢትዮ አርሰናል ቻናል ቤተሰቦች የመድፈኛው ደጋፊዎች እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ ትገኛላችሁ። አርሰናልን የተመለከቱ ጉዳዮችን ብቻ እየተመለከትን እንቆያለን። በሚቀጥሉ ደቂቃዎች ዛሬ ኢንዲፔንደንት ይዞት የወጣው ዘገባ አለ። ጋዜጠኛው ሚጉኤል ደላኒ ይዞት የወጣው ዝርዝር ዘገባ አለ። ከአንድ ተጫዋች ጋር በተያያዘ ዲተር ሆኔዥን በተመለከተም አርሰናል ከዲተር ሆኔዥ ጋር ንግግር ጀምሯል። ለምንድነው ማንን ለማስፈረም ነው የሚለውንም ያነሳን እንቆያለን። ከእንግሊዝ ብሔራዊ ቡድን ጋር በተያያዘ አርሰናል ተጫዋቾችን በደንብ ተመልክታችኋል። ስለ አርሰናልና ስለ እንግሊዝ ብሔራዊ ቡድን ትስስር በትናንትናው ዕለትም በሰራነው ቪዲዮ ላይ ስናነሳቸው የነበሩ ጉዳዮች አሉ። ሌሎችንም አጫጭር የዝውውር ዜናዎች ከአርሰናል የሚለቁ ወደ አርሰናል የሚመጡ ጉዳዮችን ተጫዋቾችን በስፋት እየተመለከትን እንቆያለን። በርከት ያሉ አዳዲስ ጉዳዮችን ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። ከኤቨርሰን የተመለከተ ጉዳይ ሌሎችን መረጃዎች እናደርሳችኋለን። መልእክቶቻችሁን ላኩልን። ሐሳብ አስተያየት እንቀበላለን። ለእናንተም ጥያቄዎችን እናቀርባለን። ከአርሰናል በጣም ታርጌት ካደረጋቸው አማካዮች መካከል ለእናንተ ቅድሚያ የምትሰጡት ማንን ነው? አሌክሲስ ስኮት፣ አዩብ ቦዋዲ ወይስ ደግሞ ሳንድሮ ቶናሊ? ለምንድን ነው? ምክንያቶቻችሁንም በጽፉልን ደስ ይለናል። ምላሽም የምንሰጥበት ጉዳይ ነው። የክሪስቶስ ዞሌስ ጉዳይ እንዲሁም ደግሞ ሌላኛው የክለብ ብሩግ አጥቂ ኒኮሎ ትሮሶልዲንም በተመለከተ አዲስ የተሰሙ ጉዳዮች አሉ። ለአርሰናል በመልካም ሊታዩ የሚችሉ ነገር ግን እስካሁን ፕሮግረስ ያደረገው ዝውውር የብራድሊ ባርኮላ ይመስላል። በቀጥታ ወደ ጉዳዮቻችን እናልፋለን። መልእክቶቻችሁን ላኩልን። ትናንትናም ከጋብሪኤል ማጋሌሽና ከዊሊያም ሳሊባ ለእናንተ በአርሰናል ቤት የተሻለው ተከላካይ ለአርሰናል አስፈላጊው አንደኛው ቢጎዳ ወይም አንደኛው ባይኖር አርሰናል በአብዝቶ የሚጎዳበት ተጫዋች የትኛው ነው ብለን ጥያቄዎችን አቅርበን ነበረ። እሱንም የእናንተን አስተያየቶች መለስ ብለን እናቀርባለን። አብራችሁን ቆዩ። የእንግሊዝ ብሔራዊ ቡድን ትናንትና ጨዋታውን አድርጎ ነበረ። አርሰናል በእንግሊዝ ብዙሃን መገናኛዎች ሲብጠለጠል እንደነበረ ይታወቃል። በአርሰናል በኩል በተለይ ደግሞ የሴት ፒስ ቲም ነው። ከዛ በተጨማሪ ሚኬል አርቴታ ፊኒሸርስ እንዲሁም ደግሞ ስታርተርስ ብሎ ጀማሪና የመጨረሻ ደቂቃዎች ላይ ተጽዕኖ ፈጣሪ ተጫዋቾችን ከራግቢ በኢምፕልመንት በተደረገ ከራግቢ በተወሰደ አተገባበር ቋንቋም ሲያነሳቸው የነበሩ ጉዳዮች አሉ። በአርሰናል በእርግጥ በሰቦች ወይም ተቀያሪ ተጫዋቾች ብዙ ግቦችን ያስቆጠሩለት የአውሮፓ ቲም እንደሆነ ይታወቃልና በዚህ ሂደት የሚነሱ ጥያቄዎች ነበሩ። አርሰናል ላይ የብዙሃን መገናኛዎች የእንግሊዝ ተንታኞች አርሰናልን በጣም ፊኒሸርስ ስታርተርስ የሚለውን ጉዳይ ሲያብጠለጥሉ ነበረ። ከዛ በተጨማሪ ሴት ፒስ ቲም ነው፣ የቆመ ኳስ ላይ ጥገኛ የሆነ ቡድን ነው ብለው ቦሪንግ ቲም ነው የሚሉ የተለያዩ ቃላቶችን ሲጠቀሙ አስተውለናል። በውድድር ዓመቱ በተደጋጋሚ አርሰናልን በተመለከተ የሚነሱ ትችቶች ነበሩ። በዓለም እግር ኳስ ዋንጫ ላይ ትናንትና እንግሊዝ ክሮኤሽያን ስታሸንፍ አንደኛው የማዕዘን ምት የቆመ ኳስ የእንግሊዝ ብሔራዊ ቡድን ዋነኛ መሳሪያ ነበረ። እነዚህም የቆመ ኳሶች የተገኙት የማዕዘን ምቶችም የመጡት በአርሰናል ተጫዋቾች መነሻነት ነበረ። ዴክላን ራይስ እና ኖኒ ማዱዌኬ። ዴክላን ራይስ በሁለቱም አንግሎች ላይ ማዕዘን ምቶችን እያሻማ አሲስት ሲያደርግ ነበረ። ከዛ ውጪ ሌሎች ጉዳዮችም ይነሳሉ። ከቆመ ኳስ የተቆጠረው አንደኛው ግብ በፍጹም ቅጣት ምት ነው። እሱንም ያስገኘው ኖኒ ማዱዌኬ ነው። ፊኒሸርስ እንዲሁም ደግሞ ስታርተርስ ለሚለው ኮንሰፕት ደግሞ የመጀመሪያ ጀማሪ ተጫዋቾች ላይ ዴክላን ራይስ፣ ኖኒ ማዱዌኬ የነበራቸውን ተጽዕኖ ተቀይረው ከገቡ በኋላ ደግሞ ቡካዮ ሳካ አሲስት ማድረግ ችሏል። የሚገርም ጊዜን ማሳለፍ ችሏል። ከሶስቱ ተጫዋቾች ጋር በተያያዘ እነዚህ የሚነሱ ጉዳዮች ናቸው። እንግሊዝ ብሔራዊ ቡድን ማሸነፍ ችሏል። ክሮኤሽያን 4-2 በሆነ ውጤት ጥሩ ጨዋታ የነበረ መርሃ ግብር ነው። ነገሪ ኔቭል የአርሰናል ተጫዋቾችን ኢንፍሉዌንስ በዓለም ዋንጫ ላይ አድንቀው ሲናገሩ ነበረ። ትናንትናም ያንን አንስተዋል። በዓለም ዋንጫው ላይ ትናንት ከተመለከትናቸው ጉዳዮች መካከል የአንድሬ አርሻቪን በኡዝቤኪስታንና የኮሎምቢያ ብሔራዊ ቡድን ጨዋታ ላይ ከደጋፊዎች ጋር እንግዲህ በመሃላቸው ሲያልፍ ይዘውት የኮሎምቢያ ብሔራዊ ቡድን 3-1 በሆነ ውጤት ያሸነፈበት ጨዋታ ነበረ። ኡዝቤኪስታን ለሩሲያ በፊቱ የሩሲያ ሪፐብሊክ አንድ አካል ነበረች። አሁን ደግሞ የሩሲያ ጎረቤት ሀገር እንደሆነች ይታወቃልና የሩሲያ ብሔራዊ ቡድን መደገፍ ባይችልም ባለው እገዳ ምክንያት የኡዝቤኪስታን ብሔራዊ ቡድን ለመመልከት በተገኘበት ደጋፊዎች ይዘውት በጣም ረጅም ሳክሲ ስቅም ተመልክተናል። ሁሉም እንግሊዝ ብሔራዊ ቡድንን የአርሰናል ተጫዋቾችን የተመለከቱ ጉዳዮችን አነሳን። ባለፉት ቀናት ላይ ብዙ ጉዳዮችን አንስተናል። ከካቨርስ ጋር በተያያዘ 2 ግቦችን ለጀርመን ብሔራዊ ቡድን አስቆጥሯል። ለስዊድን ብሔራዊ ቡድን
የቪክተር ዮኬሬሽን ግቦች ተመልክተናል። እንደ አጠቃላይ የእንግሊዝ ብሔራዊ ቡድን ተጫዋቾች ላይ የአርሰናልን አስተዋጽኦ እየተመለከትን እንገኛለን። ሚኬል ሜሬኖ በስፔን ብሔራዊ ቡድን ተቀይሮ ተጫውቶ ተመልክተናል። አስተዋጽኦም ጥሩ የሚባል ነበረ። አርሰናል ዝውውሮችን እያደረገ ይገኛል። አንድ ዝውውር አጠናቋል። ቤላኒ ይባላል። የተጫዋች ግብ ጠባቂ ነው። ገና 16 ዓመቱ ላይ ይገኛል። ህዳር 2027 ላይ 17 ዓመት ይሞላዋል። የአይሪሹ ቡድን ውስጥ በቤልፋስት እየተጫወተ ያለ የኖርዘርን አይሪሽ ቡድን ውስጥ ወይም ላርነ በተባለ ቡድን ውስጥ ይጫወታል። አባቱ አለን ለአይሪሽ ቴሌግራፍ ይፋ እንዳደረጉት ለቤልፋስት ቴሌግራፍ ይፋ እንዳደረጉት መረጃ ብዙ ክለቦች ፍላጎት ነበራቸው። በተለይ ሊቨርፑል ተጫዋቹን ለማስፈረም ኖቲንጋም ፎረስትም ጥረት አድርገው ነበረ አርሰናልን ለመቀላቀል። ሁሉም ያለቀ ጉዳይ ሆኗል። ፕሪ ኮንትራት ተስማምተዋል። ከዛ በተጨማሪ 17 ዓመቱ ሲደርስ ደግሞ የመጀመሪያውን ፕሮፌሽናል ኮንትራት በአርሰናል ይፈርማል። ያለቀ ጉዳይ ነው ብለው አባቱ ይፋ ያደረጉት መረጃ ያሳያል። የብራድሊ ባርኮላን ጉዳይ ላንሳ። ጋዜጠኛው ሚጉኤል ዴላኒ ነው። መረጃውም የኢንዲፔንደንት ነው። በኢንዲፔንደንት ላይ እንደተመለከትኩት መረጃ ከሆነ አርሰናል ኔክሰሰሪ የሚባሉ አስፈላጊ የሚባሉ ዲቴሎችን እየተመለከተ ይገኛል። የመጀመሪያ ጥያቄውን ለብራድሊ ባርኮላ ለማቅረብ ባለሙያ ዋንጫ ላይ ሴኔጋል ላይ ተቀይሮ ገብቶ ግብ አስቆጥሯል። በጣም ጥሩ አቅም ያለው ተጫዋች ነው። አርሰናል ሁለቱንም ተጫዋቾች ሞርጋን ሮጀርስንም እንዲሁም ደግሞ ብራድሊ ባርኮላንም ለማስፈረም እድሎች እንዳሉት የሚያሳዩ ዘገባዎች አሉ። የብራድሊ ባርኮላ ያቋም መውረድም በተደጋጋሚ በዚህ የአርሰናል ቻናል ላይ አንስተናል። በተለይ የመጀመሪያ ምርጫ እንዳልሆነ በቅርብ ጊዜያት ላይ ያናየናቸው የተመለከትናቸው ጉዳዮች አሉ። በዋነኝነት ከአርሰናል ጋር በተያዘ ተጫዋቹን የሚፈልገው አንደኛ የመስመር ቦታዎች ላይ በሁለቱም ፍላንኮች ላይ መጫወት ይችላል። አሰልጣኝ ሉዊስ ኤንሪኬ በፓሪስ ሰን ዠርመን ቤት ሲያደርግ እንደተመለከት ነው በዚህ በ9 ቁጥር ሚና ላይ ወይም ማሰተኛ ፎልስ ናይን ሆኖ ሲጫወት ተመልክተ ነውም እናውቃለንና እንደዚህ አይነት ዝርዝር ጉዳዮች እየተነሱበት ያለ ጉዳይ ነው። ብራድሊ ባርኮላ የአርሰናል የመጀመሪያው ፈራሚ ሊሆን ይችላል። ብዙ እየተሰራበት ይገኛል። አንድሪያ ቤርታን የተመለከቱ ጉዳዮች በብዙሃን መገናኛዎች ዝርዝር መረጃዎችን እየሰማን እንገኛለን። ሚኬል አርቴታ ፕራዮሪቲ ከሚሰጣቸው ቅድሚያ የተጫዋች ይምጣልኝ ብሎ ከሚያስቀምጣቸው ስሞች መካከል ሪሊስቲክ የሆነ ዲል ወይም የተቃረበ ሊሆን የሚችለው ዲል የብራድሊ ባርኮላ ነው። ብራድሊ ባርኮላን ማስፈረም የሚችል ከሆነ አርሰናል ለፓሪስ ሰን ዠርመን ደግሞ ሌሎች እድሎችን ይከፍታል። ያን ዲያሞንዴን ይፈልጋል ፓሪስ ሰን ዠርመን። ተጫዋቹም አባቴ የፓሪስ ሰን ዠርመን ደጋፊ ነው፣ ስለዚህ ወደዛ መሄድ እፈልጋለሁ እያለ አስተያየቱን ሲሰጥ ነበር። በኮት ዲቯር ብሔራዊ ቡድን 1-0 ድል ላይ ባለሙያ ዋንጫው አሲስት አድርጓል። ለማዲያሎ ደግሞ ብቸኛውን ግብ ነበር ያስቆጠረው። የ3 ዓመቱ ፈረንሳይ ተጫዋች ብራድሊ ባርኮላን በተመለከተ ግን አሁንም በአርሰናል በኩል ስራዎች ይጠበቃሉ። ብዙ ነገሮችን እናነሳለን በቀጣይም። ብራድሊ ባርኮላ ብቻ አይደለም የሞርጋን ሮጀርስም ዝውውር በደንብ ፕሮግረስ እያደረገ እንዳለ ዲሉ አሁንም ኦን ነው። የተቋረጠ ነገር የለም። የሚቀጥል የሚሻሻሉ ነገሮች በስምምነት ላይ ይጠበቃል የሚሉ ሀሳቦችን እየተመለከትን እንገኛለን። አርሰናል ጋር ሌላኛው ጉዳይ ዲተር ሆኔጅ እና የአርሰናል ሰዎች ድርድር እያደረጉ ይገኛሉ። ዲተር ሆኔጅ የማወኪል ነው ካላችሁ የጆሴፍ ስታኒሲች ወይም የክሮኤሽያዊው ተጫዋች የባየር ሙኒክ በሌቨርኩሰንም አጭር ጊዜ በውሰት ውል ማሳለፉን እናስታውሳለን። ጆሴፍ ስታኒሲች በጣም ቨርሳታይል የሚባል ተከላካይ ነው። ይህንን ተጫዋች ለማስፈረም ሚኬል አርቴታ በደንብ በፍላጎት እንዳለው የሚያሳዩ ዘገባዎች አሉና ስታኒሲችስ ከባየር ሙኒክ ጋር ያለው ኮንትራክቹዋል ወይም የዚህ የውል ስምምነት ሲቹዌሽኑ ምን ይመስላል የሚለውም የሆነ ኪ ሪኳየርመንቶች አሉ፣ ክራይቴሪያዎች አሉና እሱን ፖቴንሻል ዲሉን ለማጠናቀቅ በዝርዝር አጠቃላይ ሂደቶች ምን ይመስላሉ የሚለው ቀጣይ የሚሰሩ ስራዎች ቢኖሩም የዲተር ሆኔጅ የተጫዋቹ ወኪልና የአርሰናል ድርድሮችና ንግግሮች አሁንም ኦኖ ነው እንደቀጠሉ ይገኛሉ የሚሉ ዘገባዎችን በስፋት ተመልክተናል። በማል ከዝውውር ዜናዎች ወጣ ብለን የአርሰናል ሁለት ጉዳዮች ላንሳ። አንደኛው የዓመቱ የአርሰናል ምርጥ ግብ ተመርጧል። ሁለተኛ ደግሞ በአርሰናል በኩል የዓመቱ 3 ምርጥ ተጫዋቾች እነማን ናቸው? ለእናንተ አሁን ሁለት ተጫዋቾች ቀርቷል። አንደኛውን ጉዳዮች ላንሳ። ሶስተኛ ደረጃ ላይ የተቀመጠው ወይም 2025-26 የውድድር ዘመን ላይ አርሰናል የፕሪሚየር ሊግ ሻምፒዮን ሲሆን ጋብሪኤል ማጋሌሽ የዓመቱ የአርሰናል የውድድር ዘመኑም ሁለተኛና ሶስተኛ ተጫዋቾች እንዲሁም አንደኛ ይቀመጣል። ሶስተኛ ደረጃ ላይ የተቀመጠው ጋብሪኤል ማጋሌሽ ነው።
ሁለቱ እስካሁን አልታወቁም። ማን ነው የዓመቱ ምርጥ ተጫዋች ተብሎ በደጋፊዎች ድምጽ የሚመረጠው? ዳቪድ ራያ ወይስ ደግሞ ዴክላን ራይስ? ለእናንተ ከሁለቱ አንዱ ምርጫው የመጀመሪያ ተመራጭ ይሆናልና ለእናንተ ተመራጩ ማን ነው? ከሁለቱ አንዱ። ጋብሪኤል ማጋሌሽ 3ኛ ደረጃን አግኝቷል። ዴክላን ራይስ ወይስ ደግሞ ዳቪድ ራያ ነው የዓመቱ የአርሰናል የውድድር ዓመቱ ምርጥ ተጫዋች? እስኪ ሀሳብ አስተያየቶቻችሁን ላኩልን። ቀደምም ጥያቄ ያቀረብኩላችሁ ሀሳቦች አሉ። በእነሱም ላይ ተሳትፏችሁን እያደረጋችሁ አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። የዓመቱ ምርጥ ግብ ለእናንተ የትኛው ግብ ነው? ብዙ ቆንጆ ግቦችን ተመልክተናል። ሌቨርኩሰን ላይ ኤበረቼዝ ያስቆጠራት ግብ በጣም ቆንጆ ናት። ቶትናም ላይ ያስቆጠራቸው ግቦች የሚታወሱ ናቸው። በጣም ጥሩ ግቦችን በውድድር ዓመቱ በአርሰናል ተጫዋቾች በኩል ተመልክተናል። የአርሰናል የደጋፊዎች የዓመቱ ምርጥ ግብ 37% ድምፅ አግኝቶ የተመረጠው ማክስ ዳውማን ግብ ነው። ማክስ ዳውማን ኤቨርተን ላይ ያስቆጠራት ግብ መጨረሻ ደቂቃ ላይ ተቀይሮ ገብቶ ለመጀመሪያው ግብ ቪክተር ዮኬሬሽ 0-0 ነበር ጨዋታው። ቪክተር ዮኬሬሽ ግብ ሲያስቆጠር ወደ መሃል ሴንተር አድርጎ ዲፍሌክት አድርጎ ዮኬሬሽ ጋር ደረሰ። ዮኬሬሽ አስቆጠረ። ሁለተኛው ደግሞ በመልሶ ማጥቃት ከአርሰናል የግብ ክልል የተቀበለውን ኳስ በቀጥታ ሁለት ኤቨርተን ተከላካዮችን አልፎ ጆርዳን ፒክፈርድ ደግሞ ኳሷን ለመሻማት በግብ ክልል ላይ ነበርና ሁሉንም ነገር አጠናቆ ብቻውን በጣም በተለይ ደግሞ መሃል ሜዳ ላይ የኤቨርተኑን ተከላካይ ያለፈበት መንገድ በጣም የሚያስመሰግን የተጫዋቹን ታለንትም የሚያሳይ ነውና ማክስ ዳውማን የ16 ዓመቱ ተጫዋች በሚገርም ብቃት ያስቆጠራት ግብ በውድድር ዓመቱ በጣም ቁልፍ ሚና የነበራት ነበረች። ሚኬል አርቴታ የዛኔ ደስታውን የገለጸው ብዙዎችም አርሰናል ፕሪሚየር ሊጉን የበላበት ጨዋታ ነው ብለው ሲያነሱት እንደነበረ እናስታውሳለን። ይህች ግብ ተመርጣለች። ማርቲን ዙቢሜንዲ 17% ድምፅ አግኝቷል። እሱም የዚህ የኖቲንጋም ፎረስት ጨዋታ ላይ ያስቆጠራት ግብ እንደነበረች ከዚህ ከፍጹም ቅጣት ምት ክልል ውጪ የተቆጠረች ግብ ነበረች ከረጅም ርቀት። እነዚህ ሁለት ግቦች የሚቀመጡ ናቸው። ከዚህ ውጪ ወዳሉ የዝውውር ጉዳዮች ላንሳ። የክለብ ብሩገ ሁለት ተጫዋቾች አሉ ከአርሰናል ጋር ስማቸው በተደጋጋሚ እየተነሳ ያለ። እነዚህ ሁለት ስሞች በዋነኝነት ከአርሰናል ጋር በቋሚነት ወደ አርሰናል ሊመጡ የሚችሉ ተጫዋቾች ናቸው ተብሎ አንደኛው ኒኮሎ ትሮሶልዲ ነው። የጀርመን ከ21 ዓመት በታች ብሔራዊ ቡድን ተጫዋች ነው። ፖቴንሻሊ ለሌሎችም ብሔራዊ ቡድኖች መጫወት ይችላል። ትሮሶልዲን በተመለከተ ከጀርመኑ ቢልድ ጋር ከስፖርት ቢልድ ጋር ቆይታ አድርጎ ነበረ። ኤኒቲንግ ካን ሃፕን ይላል። ምንም ነገር ሊፈጠር ይችላል በዚህ ሰመር፣ ነገር ግን ለአንድ ተጨማሪ ዓመት ሊቆይም የሚችልበት እድል እንዳለ ፍንጭ የሰጠበትን አስተያየት አጋርቷል። በተለይ አርሰናል ይህንን ተጫዋች የቪክተር ዮኬሬሽ ተጠባባቂ በማድረግ ሊጠቀምበት ይችላል የሚሉ ሀሳቦች አሉ። ነገር ግን በዚህ ሂደት ላይ ከሰሞኑ የተመለከትናቸው ጉዳዮች አሉ። ካቨርስ ምናልባት በጣም በጥሩ ብቃት ላይ ያለ ተጫዋች ነው። በቻምፒየንስ ሊግ ፋይናል ላይ ምን ማበርከት እንደሚችል ተመልክተናል። ብዙ የአርሰናል ደጋፊዎች ስለ ካቨርስ ያላችሁ ምልከታ ጥሩ እንዳልሆነ ብዙ ጊዜ ይነሳልና በዚህ ሂደት ደግሞ የእናንተን ሀሳብ አካፍሉን። ካቨርስ ጥሩ አጥቂ መሆን ይችላል። ከቪክተር ዮኬሬሽም ተመራጭ ሆነው ብዙ ኳሊቲዎችን ኦፈር ማድረግ ስለሚችል ነውና ካቨርስ በማች ፊትነሱ ላይ የሚገኝ ከሆነ ምናልባት አርሰናል ሌላ አጥቂ ሊያስፈርም ይችላል። ሌሎች ቦታዎች ላይ የቡድኑን ኳሊቲ ሊጨምሩ የሚችሉ ተጫዋቾችን ሊያመጣ ይችላል። ኒኮሎ ሽሎተንበርግ የዶርትመንዱ ተከላካይ አንድ ነገር ያነሳል ስለ ካቨርስ በጣም ፈጣን ነው። ብዙዎች እንደዛ አይመስላቸውም። በጣም ፈጣን ተጫዋች ነውና ሪላይዝ የምታደርገው እንደ አንድ ተከላካይ በአንተ ፖይንት ኦፍ ቪው ስትጫወት ከተከላካዮች እይታ ተጫዋቾችን ዲፌንድ እንዴት ማድረግ እንደምትችል እንዲሁም ደግሞ ተጫዋቾቹ እንዴት ሀርት ሊያደርግ እንዴት ቡድኑ ሊጎዳ እንደሚችል በደንብ ትመለከታለና ካቨርስ በጣም ፈጣን ነው። በደንብ ኋላ ከጀርባ እየሮጠ ቡድኑን ሊያዳክም የሚችል አቅም ያለው ተጫዋች ነው በሚል በዝርዝር የሚያነሳቸው ጉዳዮች ያሉ። ኒኮ ሽሎተንበርግን በተመለከተ ከካቨርስ ጋር በተያዘና ካቨርስ ሪል ሴንተር ፎርዋርድ ሆኖ መጫወት የሚችል ጥሩ አቅም ያለው ተጫዋች እንደሆነ ማንሳት ይቻላልና በዚህ ሂደት የኒኮሎ ትሮሶልዲ ሀሳብን አርሰናል ሊተው ይችላል። ተጫዋቹን በተለይ ኤኒቲንግ ካን ሃፕን ብሏል። ምንም ነገር ሊፈጠር ይችላል ብሎ አስተያየት መስጠቱን ተከትሎ የሚፈጠሩ ነገሮች አይታወቁም የሚሉ ሀሳቦች አሉ። የክሪስቶስ ዞሊስን ጉዳይ በተመለከተ ከአርሰናል ጋር ስሙ በጥብቅ እየተያዘ ይገኛል። የተለያዩ አይነት ግቦችን ማስቆጠር የሚችል በተለይ ደግሞ ከረጅም ርቀት ግቦችን ማስቆጠር የሚችል ተጫዋች ነው። አርሰናል እስከ 40 ሚሊዮን ፓውንድ ሊከፍልበት የሚችል ዝውውር ነው። ቶሎ ማጠናቀቅ ቢችል ለአርሰናልም በጣም ጥሩ ነው። ከክለብ ብሩገ
የመስመር አጥቂ ነው። በግራ መስመር ፕሪዶሚናንትሊ ግራ መስመር አጥቂ ቦታ ላይ መጫወት የሚችል ነውና በክለብ ብሩገ በኩል የሱን ተተኪ ገበያ ላይ ወጥቷልና አንድ ተጫዋች አለ ሜሪት ኮሙር የተባለ ተጫዋች የኦግስበርግ የቡንደስሊጋው ክለብ ተጫዋች ነውና የክሪስቶስ ዞሊስ ተተኪ ለማድረግ ከተጫዋቹ ጋር ንግግር እያደረገ ይገኛል። ግሪካዊ ኢንተርናሽናል ወደ አርሰናል የሚሄድበትን እድል ሊያሰፋ ይችላል። ክለብ ብሩገ ይህንን ተጫዋች ማግኘት የሚችል ከሆነ በቀጣይም የሚጠበቁ ጉዳዮች ይኖራሉ። መኑኮኔን በተመለከተ አርሰናል ተጫዋቹን ለማስፈረም እንቅስቃሴ ላይ ይገኛል የሚሉ በግል ጥቅማ ጥቅም ጉዳዮችም ላይ ስምነት ላይ ደርሷል የሚሉ ዘገባዎችን ከወደ ጣሊያን ተመልክተን ነበረ። እነዚህ ብዙሃን መገናኛዎች ይዞት የወጡት ዘገባ ግን እንደ ግራምቤሊ ጋዜጠኛው ግራምቤሊ ዘገባ ከሆነ ፍጹም ስህተት ነው። አርሰናል ከመኑኮኔ ጋር ስምነት ላይ መድረስ ብቻ አይደለም ለተጫዋቹ ምንም አይነት ጥያቄ አላቀረበም። ገና ድርድሮች እየተደረጉ ይገኛሉ የሚሉ ሀሳቦችን አንስቷል። ከዛ ውጪ ግን አርሰናል ቤት ያለ አንድ ጉዳይ አለ፣ የአሌክስ ስኮት ጉዳይ። አሌክስ ስኮትን በተመለከተ ነገ በስፋት የምንመለስባቸው ዝርዝር ጉዳዮች ይኖራሉ። አንድሪያ ቤርታ ስፖርቲንግ ዳይሬክተሩ ከተጫዋቹ ጋር በተያዘ በርግጥ በዚህ የክረምት የዝውውር መስኮት ላይ በጥር ላይ አርሰናል ሙከራዎችን ያደረገባቸው ዝውውሮች አሉ። በክረምቱ ደግሞ ስንመለከት አንዳንድ ተጫዋቾች አሉ። አርሰናል አስቀድሞ የአንድሪያ ቤርታን አካሄድ እዚህ ጋር አንድ ነገር ላሳያችሁ። አንድሪያ ቤርታ ሁል ጊዜ ድርድሮችን ሲያደርጉ ቀጥታ ከክለቦች ጋር አይጀምሩም። መጀመሪያ የተጫዋቾች ፍላጎት ይታያል። ተጫዋቾች የአርሰናልን መለያ ለብሰው ለመጫወት ምን ያክል ፍላጎት አላቸው የሚለውን በደንብ ለመመልከት ይሞክራሉ። ያ በዋነኝነት የሚታይ ጉዳይ ነው። ከዛ በኋላ በፐርሰናል ተርም ወይም በግል ጥቅማ ጥቅም በደሞዝ ጉዳዮች ላይ ለመስማማት ድርድሮችን ለማድረግ አንድሪያ ቤርታ ርቀቶችን ይጓዛሉ። የፐርሰናል ተርም ስምነት ላይ በሚደረስበት ወቅት ላይ የተጫዋቹ ወኪሎች ከአርሰናል ሰዎች ጋር ከተነጋገሩ ያ ያለቀ ጉዳይ በሚሆንበት በመጨረሻው ሰዓት ላይ የክለብ ጥያቄን ያቀርባሉ። አሁንም አርሰናል በኩል እየተደረገ ያለው በዛ ሂደት ላይ የብራድሊ ባርኮላም የአሌክስ ስኮትም ጉዳይ ያንን ደረጃ እየተከተሉ እንዳለ የሚያሳዩ ዘገባዎች አሉ። ነሰሰሪ የሚባሉ አስፈላጊ ዲቴሎች የአርሰናል ሰዎች እየተመለከቱ እንዳሉ የሚያሳዩ ዘገባዎችን ተመልክተናል። አሌክስ ስኮት፣ አዩብ ቧዲ ወይስ ደግሞ ሳንድሮ ቶናሊ ለእናንተ የተሻለው ምርጫ የትኛው ነው? ሀሳብ አስተያየቶቻችሁን ላኩልን። በእነዚህ ዝውውሮች ላይ ነገ ዝርዝር ዲቴል የተጫዋቾቹን ኳሊቲ አዩብ ቧዲ ይሻላል አሌክስ ስኮት ወይስ ደግሞ ሳንድሮ ቶናሊ የሚለውን የሚኬል አርቴታን ፕሪፈረንስም እናነሳለን። በዝርዝር የምንመለከታቸው ጉዳዮች ይኖራሉ። አርሰናል ጋር በተያዘ የአዩብ ቧዴንም ሌሎችንም ስሞች እንዳነሳ ነው ሁሉ ከክለቡ ሊለቁ የሚችሉ ተጫዋቾች አሉ። አንዳንድ ስሞች ይነሳሉ። ለምሳሌ የጋብሪኤል ጄሱስ ጉዳይ ከአትሌቲኮ ማድሪድ ጋር ዛሬ በወጡ ሪፖርቶች እየተመለከትኩ እንደምገኘው ጋብሪኤል ጄሱስ ወደ አትሌቲኮ ማድሪድ ሊሄድ የሚችልበት እድል አለ። ዩቬንቱስ፣ ኤሲ ሚላን ተብሎ ስሙ ሲጠቀስ እንደነበረ ይታወቃልና ሌሎችም የሚነሱ ሀሳቦች አሉ። ከአርሰናል ጋር በተያዘ ጋብሪኤል ጄሱስ ወደ አትሌቲኮ ማድሪድ የሚሄድ ከሆነ አጥቂ ማስፈረሙ አርሰናል የሚቀራቀ አይደለም። ለምሳሌ ኒኮሎ ትሮሶልዲንም ቅድም እንዳነሳ ነው ተጨማሪ አጥቂዎች በአርሰናል ቤት ሊያስፈልጉ ይችላሉ። ከዛ ውጪ ግን ባሉ ሂደቶች ላይ ከአርሰናል ሊለቅ የሚችለው ወደ ቤሽክታሽ ወይም ወደ አስቶን ቪላ ሊሄድ ይችላል። የቤሽክታሽም ጥያቄ እየተነሳ ይገኛል ተብሎ የሚነሱ ዝርዝር ጉዳዮች አሉ። ከሊያንድሮ ትሮሳርድ ጋር በተያዘ ሊያንድሮ ትሮሳርድን በተመለከተ የቀድሞ የአርሰናል አጥቂ አለን ስሚዝ የሚያነሳቸው ጉዳዮች አሉ። ሊያንድሮ ትሮሳርድ በጣም ትልልቅ ሞመንቶች ላይ ቢግ ሞመንቶች ላይ ዴሊቨር ማድረግ የሚችል ለአርሰናል ግቦችን የሚያስቆጥር አሲስቶችን ማድረግ የሚችል አስፈላጊ ተጫዋች ነውና በስኳድ ውስጥ መውጣት የሌለበት ተጫዋች ቢኖር ትሮሳርድ ነው። ከዛ ውጪ ጋብሪኤል ማርሴሊ ያንን የ2022-23 የውድድር ዘመን ድንቅ ብቃቱን ካሳየ በኋላ ጋብሪኤል ማርሴሊ አልሆን ብሏል። ስለዚህ ከጋብሪኤል ማርሴሊ የተሻለ ተጫዋች አርሰናል ሊያስፈልገው ይችላል። ጋብሪኤል ጄሱስ፣ ቤን ዋይት ሊለቁ ይገባቸው ይሆናል። ነገር ግን ሊያንድሮ ትሮሳርድ ሊለቅ የሚገባው ተጫዋች አይደለም የሚል ሀሳብ ያነሳል። የአርሰናልና የኡሊያን አልቫሬዝንም ጉዳይ በተመለከተ ሪፖርቶች አሉ። አትሌቲኮ ማድሪድ እንደ ግራምቤሊ ዘገባ ከሆነ ስምነት ላይ ደርሷል የሚባለው ነገር ከአርሰናል ጋር 50 ሚሊዮን ፓውንድና የቪክተር ዮኬሬስን ዝውውር ወደ አትሌቲኮ ማድሪድ ማጠናቀቅ ለአርሰናል ትልቁ ክፍያ ሊሆን ይችላል 50 ሚሊዮን ዩሮ የሚሉ ዘገባዎችን ተመልክተን ነበር። ነገር ግን ፍጹም ስህተት ነው። ነገር ግን አርሰናል አሁንም ተስፋ አልቆረጠም። የኡሊያን አልቫሬዝን ዝውውር ለማጠናቀቅ ከወኪሉ ጋርም በተለይ ወኪሉና የአንድሪያ ቤርታ ጉዳይ ይነሳል። አንድሪያ ቤርታ ተጫዋቹን ከ95 ሚሊዮን ዩሮ ተከፍሎበት ከማንቸስተር ሲቲ ከኤታድ ስቴዲየም ወደ ኤር ሜትሮፖሊታኖ ወይም በቀድሞ
ዋንዳ ሜትሮፖሊታኖ ሲዘዋወር ተጫዋቹን ዝውውሩን ያጠናቀቁት ኡሊያን አልቫሬዝ ወደዛ እንዲመጣ ያደረጉት ፐርሰናሊም አሳምነው የመጡት አንድሪያ ቤርታ እንደሆኑ ይታወቃል። አሁን ወደ አርሰናል እንዲመጣ ጥረት ሊያደርጉ ይችላሉ። አንደኛው ጉዳይ ነው። ከዛ በተጨማሪም በዋነኝነት አርሰናል ምንም አይነት ተስፋ አልቆረጠም ኡሊያን አልቫሬዝ ለማስፈረም። በእርግጥ ቤርታ ከተጫዋቹ ወኪሎች ጋር ብቻ አይደለም ከአትሌቲኮ ማድሪድ ጋር የቀድሞ ቤታቸው ነውና በደንብ ያውቁታል። ያም ሊጠበቅ የሚችል ጉዳይ ነው። ከአርሰናል ጋር በተያያዘ የኤምሬት ስቴዲየም ሜዳ እያጠናቀቀ ይገኛል። ወይም የፒቹን የመጫወቻ ሜዳውን ቅያሬ እያደረገ ይገኛል። ለ2026/27 የውድድር ዘመን ዝግጁ ለማድረግ ስራዎች ተጀምረዋል። ሜዳው አሁን በኤምሬትስ ስቴዲየም ብትገኙ ሳሩ ተነስቶ የማልማት ስራዎች ደግሞ ለሚቀጥለው የውድድር ዘመን በአዲስ ጉልበት፣ በአዲስ ኢነርጂ፣ በአዲስ በተዋበ መንገድ የኤምሬትስ ስቴዲየምን ለማዘጋጀት ስራዎች እየተሰሩ እንዳለ የሚያሳዩ ዘገባዎችን ተመልክተናል። ከቶማስ ቱዌል ጋር በተያያዘ ትናንትና ዴክላን ራይስ ተጎድቶ ወጥቶ ነበር ወይም የጉዳት ምልክት አሳይቶ ነበር። 72ኛው ደቂቃ ላይ ተቀይሮ ሲወጣ ሪስክ ላለመውሰድ ነው። እስካሁን ምንም አይነት መጥፎ ነገር በተጫዋቹ በኩል የለም ብሏል። ቶማስ ቱዌልን በተመለከተ አንድ አስቂ ነገርም ተመልክተናል። ለፊፋ ቤግ ያደረጉት ፊፋን የምለምነው አንድ ነገር አለኝ ብለዋል። ከአርሰናል ጋር በቀጥታ ባያያዝም ነገሩ የሚያስቅ ነገር ነውና ፎቶግራፈሮች አሉ በዛ የተገኙ የብሔራዊ ወይም ደግሞ ናሽናል አንተምን የብሔራዊ መዝሙር በሚዘምርበት ሰዓት ላይ በእንግሊዝ ብሔራዊ ቡድን ተቀያሪ ተጫዋቾች ፊት ለፊት ከአሰልጣኝ ቶማስ ቱዌልም ፊት ለፊት የሚቆሙ ከ50 በላይ ፎቶግራፈሮች አሉና እኔ ፎቶግራፈሮቹን እየተመለከትኩ በትክክል ተጫዋቾችን ፊት ለፊት መመልከት ያንን ሞመንት ማጣጣም አልቻልኩምና ፊፋ ዞር ያድርግልን እባክበሉልን ብለው ለብዙሃን መገናኛዎች ከጨዋታው መጠናቀቅ በኋላ እንደገር ሲያነሱ ነበር። የሳንድሮ ቶናሊን ጉዳይ በተመለከተ የተጫዋቹ ወኪሎችን ጠቅሶ ዘ ቴሌግራፍ እንዳስነበበው ከሆነ የተጫዋቹ ምርጫ ማንቸስተር ሲቲ ወይም ደግሞ አርሰናል ነው። ስለዚህ 100 ሚሊዮን ፓውንዱን የሚከፈል ክለብ ካለ ወይም በተጫዋቹ ዙሪያ ለመደራደር አርሰናልና ማንቸስተር ሲቲ ከሌሎች ክለቦች በጣም ዌይ ፎርዋርድ የሆነ በጣም የተሻለ እድሎች አሏቸው የሚሉ ዘገባዎችን በስፋት እየተመለከትንበትን ጉዳይም ተመልክተናል። አርሰናልን የተመለከቱ ዝርዝር ጉዳዮችን አነሳን። ከብሔራዊ ቡድኖች ጋርም በተያያዘ አያይዘን የአርሰናል ተጫዋቾችን የተመለከቱ ሀሳቦችን አነሳን። ትናንትና የእናንተ መልእክቶች በደንብ በስፋት መጥቶልናል። አብን የጻፈልን መልእክት አለ። አብን በተለይ ያለምንም ጥርጥር ሳሊባ የተሻለው ተከላካይ ነው ከጋብሪኤል ማጋሌሽና ከሳሊባ ጋቢ ተጋግጦ የሚያስጥላቸው ኳሶች ሳሊባ ግን ቀለል አድርጎ ሲቀበላቸው ትመለከታለ። እርጋታው የትም የለም። ባጭሩ ዝምተኛው መሪ የቡድኑ ቁልፍ ሰው ሳሊባ ነው ብሎናል። አብን ከልብ እናመሰግናለን። ደጄ የጻፈልን መልእክት አለ። ገብርኤልና ሳሊባ ተደጋጋፊ እንጂ ተፎካካሪ አይደሉም ብሎናል። አንዳርጌ ታዬ ማጋሌሽ የሁለቱ የበላይ ማጋሌሽ ነው የሚል ሀሳቡን አካፍሎናል። ኢብራሂም መሐመድ ዛሬ እንግሊዝ 4-0 ታሸንፋለች፣ ማድዌኬ ራይስ ጎል ወይም አሲስት ያደርጋሉ ብሎ በጣም የተቃረበ ትክክለኛ ግምት አግኝቷል። ሶስቱም የተሳተፉባቸውን እንቅስቃሴዎች አስቀድሜ አንስቼላችኋለሁ መድገም እንዳይሆን። በላይ መለሰ አይገናኙም ጋቢ የተሻለ ነው የሚል ሀሳቡን ልኮልናል። አለም ገብረ ጻድቅ ማጋሌሽ የተሻለ ነው ብሎናል። አብደላ አህመድ የጻፈልን መልእክት አለ። ሳሊባ ፍጹም የተሻለ ነው ብሎናል። አየነው ሙላለም ሰላም ምርጦች፣ አርሰናል በቀኝ መስመር ተመላላሽ ቦታ ብቻ ሳይሆን በቀኝ ክንፍም በኩል ተጫዋች ማስፈረም ይኖርበታል። ማድዌኬ በቂ ነው ብዬ አላስብም። ምን ነው የቧዴ ወሬ ቀዘቀዘ ብሎናል። በዝርዝር በቀጣይ ቀናት የሚነሱ ጉዳዮች አሉ። ሌሎችንም ዝውውሮች አንስቶልናል። ከዛ በተጨማሪ 50 ሚሊዮን ፓውንድ እና ቪክተር የኬሬሽ ለአልቫሬዝ ልውጥ ለአትሌቲኮ ማድሪድም ለመስጠት ለአርሰናል ውርደት ነው። አርሰናል ወጣት ጠንካራ ጨራሽ አጥቂ ለዮኬሬሽ አጋዥ መግዣት የተሻለ ነው ይሆናል ብዬ አስባለሁ ብሎናል። አየነው ሙሉ አለም ኑረዲን ጻፈልን መልእክት ለጋቢ የተሻለው ነው ብሎናል። አዱኛ እባላለሁ ከአዳማ ነው የሚጽፍላችሁ። ስለ አርሰናል ገብርኤል እና ሳሊባ የአርሰናል የልብ ምት ናቸው፣ ሁለቱም ኮከቦች ናቸው ብለዋል። መሐመድ ሁሴን የዓለማችን አሁን ባለው ሂደት ቡድኑ ዳቪድ ራያ እና እሱም ቋሚ መሆን አለበት በስፔን ብሔራዊ ቡድን የሚል ስለ ዳቪድ ራያና ሲሞን አንስተናል። ትናንትና አትሌቲክ ቢልባኦ ግብ ጠባቂና አርሰናሉን ግብ ጠባቂ ልዩነትና ተጽዕኖቸውን ስናነሳ ነበረ። ሌሎችም ጉዳዮች ይነሳሉ። ኃይሉ የጻፈልን መልእክት አለ። ሳሊባ ወሳኝ ተጫዋች ቢሆንም ማጋሌሽ ግን የተለየ የመድፈኛው ታጋይ ነው፣ እሱን እመርጣለሁ ብሎናል። ከዛ ውጪ ማጋሌሽ የተሻለ ነው ያለን ዩሱፍ መሐመድ ነው። አህመድ የጻፈልን መልእክት አለ። ሳሊባ የተሻለ ነው ብሎኛል። ኢብራሂም
ራያ የምንጊዜ ምርጥ ግብ ጠባቂ ነው፣ ሁሌ ቋሚ ሆኖ መሰለፍ አለበት ብሎናል። አህመድ መሐመድ ሰሞኑን ተጠፋፍተን ከራረምን እንዴት ናችሁ ብሎናል። ከልብ እናመሰግናለን። ተምሪያዝ ልቄ እኔ በጣም የሚያሳስበኝ የቀይ መስመር ተከላካይ ነው፣ የጁሪን ቲምበር ቦታ ስለሆነ ምን አዲስ ነገር አለ ብሎናል። የናትናኤል ብራውንን ጉዳይ አርሰናል ለማጠናቀቅ ሰፊ ፍላጎት ነበረው፣ ነገር ግን በባየር ሙኒክ በኩል ተጫዋቹን ለማስፈረም አሁን የተሻለው ፖዚሽን ላይ ያለው ባየር ሙኒክ ነው ተብሏል። መሐመድ ሁሴን ለኔ ማጋለሽና ሳሊባ ሁለቱም ምርጥ ናቸው፣ ምክንያቱም አንዱ ያለ አንዱ ባዶ ናቸው ለአርሰናል፣ ሁለቱም አይነክ ያስፈላጊ ናቸው ብሎናል። ጌቻ ረጋ ማጋለሽ ልዩ ነው፣ ወኔ መቸኛል፣ ጋቪ ይችላል ብሎናል። ታደሰ ገመቹ ጋብሪኤል ማጋለሽ የሚል መልእክቱ ልኮልናል። ሙሴ እስጢፋኖስ ሁለቱም አስፈላጊ ናቸው የሚል መልእክቱ ልኮልናል። ተሾመ አርሰናል በፍጹም ሊቨርመንቶን ማስፈረም የለበትም፣ ብቃት ያለው ቢሆንም ተደጋጋሚ ጉዳት ከቤን ዋይት የባሰ ያደርጓል። ሌላኛው ኦዴጋርድ በዚህ ክረምት ቢሸጥ ሰንድሮ ቶናሊ በሮጀርስ ወይም በክሩፔ ቤት ተካ ጥሩ ነው ብሎናል። ነገር ግን የኦዴጋርድ ተተኪ ሊሆን የሚችለው በኔ ግምት ኒኮፓዝ የተሻለ ነው። እነዚህ ተጫዋቾች የበለጠ ወደ ኋላ ተጫውተው ወደ ኋላ ተሰበው ሊጫወቱ የሚችሉ ናቸው፣ ወይም በኦዴጋርድ ቦታ ሞርጋን ሮጀርስ የተሻለ ሚና ይኖረዋል፣ ወይም ደግሞ የሞርጋን ጊብስ ዋይትም በኖቲንጋም ፎረስት በኩል በዚህ ቦታ ላይ ሊሳካለት ይችላል። አሌክስ ስኮትን ካስፈረመ ትክክለኛው የዣካ ተተኪ ሊሆን የሚችል ተጫዋች ነው። የክሬሽ ባልቨሬዝ የሚባለው የእውነት አይመስለኝም ብሏል። ትናንትና በስፋት አንስተነዋል። ዮኪ በራሱ ወርልድ ክላስ ተጫዋች ነው ዮኬሬሽ በሚል ሀሳቡ ልኮልናል። ሁላችሁንም ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን ጻፉልን። ዛሬም ባነሳናቸው ጉዳዮች ላይ ዝርዝር ጉዳዮችን ይዘን እንመለሳለን። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ብዙ ጉዳዮችን አንስተናል። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።